ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን። ደረጀ ግራ ግብት ብሎታል። ማርታን ጎን ጎን እየሄደ ቢጠይቃትም ማርታ ግን አመላለሷና ያላት አመለካከት ደረጀን በቀላሉ ይቅር የምትለው አይመስልም። ደረጀም ግራ ገብቶታል። ማርታ ይቅር አትለኝም። ማርታ ምሳሌ አርጎ ይጠይቃታል። በዛ ምሳሌ ውስጥ ማርታ የምትመልሳቸው ነገሮች ደረጀን ያስፈርቶታል። ደረጀ በሰው አስመስሎ ይጠይቃታል። አንድ ሰው ሁለት ልጅ ቢኖረው ተሳስቶ ቢወልድ እያለ ይጠይቃታል። ማርታ ግን ምናልባት እንደ ስህተቱ ሊሆን ይችላል፣ ምናልባት አንዴ ሰክሮ ልሳሳት ይችላል፣ ግን ደግሞ ሁለቴ አይሳሳትም እያለች ውሳኔውን በጣም አክብዳለች። ደረጀም ዳጣ የኔ ልጅ ናት ብሎ ለመናገር በጣም አፍሯል። እንዲሁም ሁለተኛ ልጅ እንዳለው የዳጣን ብናገር ቀጣዩ ልጅስ? ሰላምዬ ደውላ ለደረጀ ዳጣ ልጄ መቼ ነው የኔን እናትነት የምታውቀው? ፍቅሯን አልጠገብኩም፣ ልጄ እናቷ መሆኔን ልጄ እንደሆነች ማወቅ አለባት፣ መቼ ነው የምትነግራት? እያለች ደረጀ ጋር ደውላለች። አሁን የሚወለደው ልጅም ልጅ ነው በማለት አስታውሰዋለች። ደረጀ ትንሽ ፈታ ብሎ ነበር፣ መልሶ ሀሳብ ውስጥ ገብቷል። ሰላም ስትደውል ዳጣና ደረጀ ካፌ ቤት ቁጭ ብሎ ቡና እየጠጡ ነበር። ሰላም ስትደውል ደንግጦ ሰላም ብሎ ስጠራ ዳጣ ደነገጠች። ሰላም ምን ሆና ነው? ምጧ መጥቶ ነው በማለት ጠየቀችው። ደረጀ ግን አይ ሰላም አይደለችም ብሎ ነገሩን ቀየሰ። በጣም ይገርማል። ደረጀ ለሰላም ወይንም ለዳጣ ሰላም እናቷ እንደሆነች የሚነግራት አይመስልም። መቼም ቢሆን እርሺ፣ መቼም ቢሆን እያላት ነው ለሰላም ማለት ነው። ሰላም ግን ደብዳቤ ጽፋለች። በዛ በደብዳቤ ምክንያት ወይ ናታ ስላወቀ ዳጣና ናታ ፍቅራቸው እንደዚህ አብሮ ከቀጠለ ምናልባት እሱ ሊነግራት ይችላል። ወይንም ሰላም ራሷ ጠብቃ ካቃታት ራሷ ልታሳውቃት ትችላለች። ምናልባት ደረጀ ማርታ ማወቅ አለባት፣ ዳጣ ልጄ መሆኗን መጀመሪያ ማርታ ማወቅ አለባት ብሏል። እንደዛም ከሆነ ደግሞ ሰላምዬ ከወለድኩ ልጄን ይዤ ወደ ቤት እመጣለሁ ብላለች። ደረጀ ግን አታረጊም፣ ቤት እከራይልሻለሁ ከአዲስ አበባ ውጪ፣ በዛን ሰዓት ምናልባት እናትነሽን ልነግራት እችላለሁ ብሏል። ነገር አስፈሪ ነው። ምጥን የኔ ምስኪን እናትና አባቷ ተጣልተው ተለያይተዋል። ምጥን በጣም ተጎድታ በእናትና በአባት ሀሳብ የለችም። አሁን ይባስ ብሎ እናትና አባቷ በፍርድ ቤት ሊለያዩ ነው። ታዲያ ምናልባት ለደረጀ የምጥን ቤተሰቦች ትምህርት ሊሆኗቸው ይችላል ብዬ አስባለሁ። ምክንያቱም ወንድሜም እህቴም እኔም ለሁለት ልንካፈል ነው ብላለች ምጥን። ታዲያ ደረጀና ማርቲ ቢጣሉና ቢለያዩ የእነዚህ ልጆች እጣ ፈንታ ልክ እንደ ምጥን ይሆናል ማለት ነው። ስለዚህ ምጥን ለማርታ ብትነግራትና ማርታ እነዚህ ቤተሰብ መበታተን ምናልባት የደረጀን ጉድ ቢሰማ ኃይለኛ እርምጃ ላትወስድ ይደግፋታል ብዬ አስባለሁ። ኤቢ አሁንም ተንኮሏን አልተወችም። ኤቢ ናታን ወጥራ አርጋ ይዛለች። ቀለበት ታደርግልኛለች በማለት ናታን እየወቀሰች ትገኛለች። ናታን ግን ለኤቢ የሆነ ነገር ያስፈላት ይመስላል። ምክንያቱም እሱ ወጥመድ ውስጥ ከተዋለች። ስለዚህ በዚህ አስገድጄ ናታን እንዲያገባኝ አደርጋለሁ፣
ቀለበት እንዲያደርግልኝ ያደርጋለሁ ብላ ወስናለች። ናታን ደግሞ ዳጣን አማክሯታል። ኤቢን የሆነ ወጥመድ ውስጥ መክተት አለብን ብሎ ቢመክራት፣ እሷ ደግሞ እህቴ ነች እንዴት አድርጌ እንድትጎዳ አላደርግም ብላለች። እኔ ግን ሆነ ችግር ይፈጠራል፣ ያ ችግር ከመፈጠሩ በፊት እሷን እናጥምዳት ብሏታል። ችግሩስ ምንድን ነው ብትለው አይ አልነግርሽም ብለዋታል። ምክንያቱም እንዴት አድርጎ ይነግራታል? ስለዚህ ኤቢ እንግዲህ ናታን እየታጠበ ኤቢ በሌሊት ልብስ ከች ብላለች። ምናልባት ናታን ወይ ቪዲዮ ቀርጾ ወይ የሆነ ነገር አድርጎ በሱ ካስፈራራት ምናልባት ኤቢ ትመለሳለች። ኤቢ ያለችውን ካላደረገች ወደ ኋላ ንንቅ የለም። ምናልባት በገዛ ፈቃዶ ወደ ናታን ቤት ስለመጣች እናትና አባቴ ወይንም ደግሞ እናትና አባቴ ካዩ ብላ ምናልባት በዛ ፈርታ የዳጣንም ጉድ የሰላምን ጉድ ሳታወጣ ናታንም ሳታስጨናንቀው ምናልባት በዛ ምክንያት ትንሽ ጋረፈች። ይህም ያገኟት አይመስለኝም። ምናልባት ግን ይሄ ምክንያታቸው ከሆነላቸው። ለማንኛውም ዳጣ ግን በጣም ታሳዝናለች። እናቷ አብሯት ሆና እናቷ አጠገቧ እያለች እናት እየናፈቀች ነው። ደረጀም አባቴ እንዳይጎዳ በሀሳብ እንዳይጎዳ እያለች ብዙም ተጭና አትጠይቀውም። ምክንያቱም ጠብቅኝ እኔ ያሳውቅሻለሁ ስላላት፣ እንዲሁም ደግሞ ደረጀ ስጨነቅ ስላየች አባቴ በእኔ ምክንያት እየተጨናነቀ ነው ብላ በጣም አስባለች። እናቷ ግን እየናፈቀቻት ነው ስለማታውቃት። ለማንኛውም ውድ ቤተሰብ ደረጀ ምናልባት ሰላምዬ ሁለተኛ ልጇ ወንድ ልጅ ይመስላል። ወንድ ልጅ ደግሞ ማርታ ጠብቃ ትፈልጋለች። እንግዲህ የወንድ ልጅ አምላክ ማርትዬ ምናልባት በዛ ልትታረቅ ትችላለች። ግን ደግሞ ከሰላም ጋር ራሱ እንዴት ሆና ፍቅር ትላታለች። ሰላም በጣም ነው የምትወዳት፣ በጣም ነው የምትቀርባት፣ በጣም ነው እንደ እናት የምትሆንላት። ሰላምስ እንዴት አርጋ የሷን አይታ ያለች። መልካም ቆይታ ውድ ቤተሰብ።